ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ማክሰኞ የምሽት መረጃን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የጄኔራሉ ፊርማ ጥያቄ ተነስቶበታል። ፊርማ ሌላ ተግባር ሌላ እየተባለ ነው። ትችቶች በመዝነብ ላይ ናቸው። ጥብቅ ጥያቄ የተነሳበት ጠቅላይ ሚኒስትሩና ዲፕሎማቶች በተገኙበት ቃል ገባለው ተብሎ የተፈረመው የቃል ኪዳን ሰነድ ነው። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ። የመሰረት ስጋት ውስጥ ከሚገኘው ህወሓት የተገነጠለ የነጌታቸው ረዳ ህወሓት የአዲስ ፓርቲ ምስረታ ሂደቱን አጠናክሮ መቀጠሉ ተሰምቷል። የነጌታቸው አዲሱ ፓርቲ ስያሜን ጨምሮ አሁን ያለበትን ሂደት የተመለከተ ዝርዝር መረጃ በዛሬው ዕለት ተጋርቷል። ሙሉ መረጃውን እናደርሳለን። የኦሮሞ ነጻነት ሰራዊት አዲስ ባወጣው መግለጫ መንግስት በኦሮሚያ ውስጥ በግዳጅ ወታደራዊ ምልመላ እያደረገ ነው ሲል ከሷል። መረጃ የጥንቅራችን አካል ነው። ኢትዮጵያን ጨምሮ 13 ሀገራት የሩሲያ ቻይና የጨረቃ ጣቢያ ፕሮጀክትን እንደሚቀላቀሉ ይፋ ሆነ። ቻይናና ሩሲያ በጠፈር ሽቅድድሙ ከአሜሪካ ጋር እየተፎካከሩ ሲሆን ጨረቃ ላይ ቀድሞ ታሪክ ለመስራት ወጥነው የጋራ ፕሮጀክት ነድፈዋል። ፕሮግራሙ ዓለም አቀፍ የጨረቃ ምርምር ጣቢያ ወይም በምህጻረ ቃሉ ILRS ይሰኛል። 50 ሀገራት በፕሮጀክቱ እንዲሳተፉ የታቀደ ሲሆን ኢትዮጵያ የመጀመሪያዎቹ 13 ሀገራት መሃል ተገኝታለች። በፕሮጀክቱ ዙሪያ ዘርዘር ያለ መረጃ ይዘናል። በብራዚል በተካሄደው የመጀመሪያው የብሪክስ የውጭ ጉዳይ ሚኒስትሮች ጉባኤ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር መክረዋል። ጌዲዮን እንዲሁ ከቻይናው አቻቸው ዋንግ ጋር ተገናኝተዋል። መረጃውን እናደርሳለን። በትራምፕ አስተዳደር አበሳዋን እያየች ያለችው ካናዳ ጠንካራ አቋም ያላቸው መሪ መርጣለች። የሊበራል ፓርቲ መሪው ማርክ ካርኒ በካናዳ እየተካሄደ የሚገኘውን የፌዴራል ምርጫ አሸንፈዋል። ካናዳን ወደ አሜሪካ እንጠቀልላለን የሚል እንቅስቃሴ አጥብቀው እንደሚዋጉ አስታውቀው ትራምፕ በፍጹም እኛን አይሰብረንም ሲሉ ለካናዳውያን ቃል ገብተዋል። የካናዳን ምርጫ ውጤት የምንመለከት ይሆናል። ሌሎች መረጃዎችንም አካተናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የጄኔራሉ ፊርማ ጥያቄ ተነሳበት። የጄኔራሉ ፊርማ ጥያቄ ተነስቶበታል። ከሳምንታት በፊት ጠቅላይ ሚኒስትር አብይ አህመድ ዲፕሎማቶችና የመንግስት ከፍተኛ ባለስልጣናት በተገኙበት የተፈረመ ነው። ፊርማው በተፈረመ በጥቂት ጊዜያት ውስጥ ጥያቄዎች ተከታትለው እየተነሱ ነው። ይኸው ሰነድ የተፈረመው በትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ሲሆን የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም ቃል ኪዳን ሰነድ የሚል ስያሜ የተሰጠው ነው። በዚህ መጋቢት 30 ቀን 2017 ዓ.ም በተፈረመው ፊርማ ላይ እኔ ጄኔራል ታደሰ ወረደ ጊዜያዊ አስተዳደሩ ፕሬዝዳንት በመሆን ስራዬን ስጀምር ከላይ የተዘረዘሩትን ኃላፊነቶች በትጋትና በታማኝነት ለመወጣት ቃል ገባለሁ የሚለው ሐሳብ ይገኝበታል። በዚሁ ጄኔራል ታደሰ ስልጣን ሲረከቡ በፈረሙት ሰነድ ላይ 10 ነጥቦች ያሉ ሲሆን አሁን ጥያቄ እየተነሳ ያለው ከተጠቀሱት 10 ነጥቦች ውስጥ በተወሰኑት ላይ ነው። ጥያቄዎቹም ከአፈጻጸሙ ጋር የተያያዙ ሆነው ታይተዋል። በዚሁ የቃል ኪዳን ሰነድ ላይ ከተዘረዘሩት ነጥቦች መካከልም በስድስተኛው ነጥብ ላይ ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ፣ በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዝሃነትን የሚያስተናግድ ዴሞክራሲያዊ አውድ እንዲፈጠር መስራት የሚለው ሐሳብ ይገኝበታል። ሆኖም ሌተናል ጄኔራል ታደሰ ፊርማቸውን በሰነዱ ላይ አስቀምጠውና ስልጣኑንም ተረክበው መቀሌ ከገቡ በኋላ ስራቸውን በፈረሙ ፊርማ መሰረት እየከወኑ አይደለም። በተለይ ደግሞ አካታች የፖለቲካ ስርዓት እንዲፈጠር መደላድልን መፍጠር በሚለው ዙሪያ እየሆነ ያለው ሌላ ነው በሚል ክልሉ ማዕከል አድርገው እየተንቀሳቀሱ ያሉ የፖለቲካ ፓርቲዎች ጥያቄዎችን በማንሳት ላይ ናቸው። ጄኔራል ታደሰ ወረደ ወደ ትግራይ እንዳመሩ በቅድሚያ ከሰሯቸው ስራዎች መካከልም በቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ይመራ የነበረውን ካቢኔ በአዲስ መልኩ መፈወዝ ነው። በዚሁ መሰረትም ተቃዋሚ ፓርቲዎቹ በአዲሱ ካቢኔ የተሻለ ውክልና ይኖረናል ብለው ቢያስቡም ሳይሳካ የቀረ መሆኑን በመጥቀስ ወቀሳቸውን አንስተዋል። ጄኔራሉ ስልጣኑን ከያዙ በኋላ ሁሉን ነገር ለህወሓት አመቻችተዋል በሚል በፈረሙት የቃል ኪዳን ሰነድ ላይ ጥያቄ ተነስቷል። ከዚሁ አዲሱ የጄኔራል ካቢኔ ጋር በተያያዘው ዝግቦች እየተሰሙ ሲሆን በክልሉ ከሚንቀሳቀሱት ፓርቲዎች መካከል አንዱ የሆነው ሳልሳይ ወያኔ ይህንኑ ካቢኔ በመቃወም በቅርቡ አንድ መግለጫ ያስነበበ መሆኑ የሚታወስ ነው። ፓርቲው በዚሁ በጽሁፍ ባሰራጨው መግለጫውም የጄኔራል ታደሰ ወረደ አዲሱ አስተዳደር የህወሓት ሰዎች ካቢኔውን እንዲቆጣጠሩ ፈቅዷል፣ ሌሎች የሚሳተፉበት እድልም ከቀደመው በባሰ ዝግ ሆኗል ሲልም ነበር ጠበቅ ያለ ትችቱን የሰነዘረው። ፓርቲው በዚህ መግለጫው አክሎም ካቢኔው የህወሓት የበላይነት የታየበት ነው፣ ይህም ሁሉን አቀፍ ጊዜያዊ አስተዳደር እንዲቋቋም የደነገገውን የፕሪቶሪያ ስምምነት የጣሰ ነው፣
የካቢኔው ሹመት ሁሉን ያላካተተና የአንድ ወገን ነው ሲልም ወቀሳውን ሰንዝሯል። ካቢኔው ህገ ወጥ ነው ያለው ሳልሳይ ወያነ መጪውን ምርጫ ፍትሐዊና ነጻ የማድረግ ብቃት የለውም ሲል ተቃውሟል። ሳልሳይ ወያኔ ፓርቲው በዚሁ መግለጫው ተቃውሞውን ያሰማው በአንድ ኃይል የበላይነት የተያዘው ጊዜያዊ አስተዳደር ለትግራይ ዘላቂ ለውጥ ማምጣት አይችልም ሲልም ነበር የጠበቀ ተቃውሞውን ያሰማው። ሌላኛው በዚሁ በአዲሱ የሌተናል ጀነራል ታደሰ ወረደ አስተዳደር ላይ ተቃውሞውን ያሰማው ውድብ ናጽነት ትግራይ ወይም ውናት የተባለው ትግራይ ተኮር ፓርቲ ነው። የትግራይ ነጻነት ውናት ፓርቲ ሊቀመንበር ዶክተር ደጀን መስገበ ከሪፖርተር የእንግሊዝኛው ጋዜጣ ጋር ባደረጉት ሰፋ ያለ ቃለ ምልልሳቸው በሌተናል ጀነራል ታደሰ ወረደ አስተዳደር ላይ ከአመሰራረቱ ጀምሮ ጥያቄን አንስተዋል። በእሳቸው እይታ የትግራይ ወታደራዊ አመራሮች በአቶ ጌታቸው ረዳ አስተዳደር ላይ መፈንቅለ መንግስትን አድርገዋል። ከዚህ ባለፈም ጀነራል ታደሰ በፈረሙት ሰነድ መሰረትም አካታች ስርዓትን አልፈጠሩም የሚል ጥያቄም ያላቸው ነው ታይቷል። ዶክተር ደጀን በዚሁ ማብራሪያቸውም አሁን ባለው ሁኔታ በእውነቱ ለትግራይ የሚያስፈልጋት ሁሉን ያካተተ ሲቪል አስተዳደር ነው። ይህም ከክልሉ ቁልፍ የፖለቲካ ኃይሎች ጋር የሚገናኝ ነው። እንደ ጊዜያዊ ምክር ቤት ያሉ በህዝብ ተሳትፎ የተቋቋሙ ተቋማትን ማማከርና የህዝብን አመኔታ ለማጎልበትና የህዝቡ ህገ መንግስታዊ መብቶች እንዲከበሩ መምከር ነበረባቸው። አሁን እያየን ያለነው እውነታ ግን እነዚህን ተቋማት ወደ ጎን በመተው ህጋዊነታቸውን የሚያዳክምና ሹመቱ በህግ ማዕቀፎች ላይ ያልተመሰረተ በአንድ ወገን በተፈጸመ መፈንቅለ መንግስት የሚመራ ፕሬዝዳንት በህዝቡ ላይ የሚጭንበት ሂደት ነው ሲሉም ነው ቅሬታቸውን የገለጹት። የፌደራል መንግስት በወታደራዊ ኃይሉ ወደ ስልጣን ለወጣው ለዚህ ወታደራዊ ቡድን እውቅና ሰጥቷል ያሉት ዶክተር ደጀነ ይህ እውቅና ለትግራይ ህዝብም ሆነ በአጠቃላይ ለአፍሪካው ቀንድ መጥፎ ምሳሌ ነው ሲሉም ነበር የተናገሩት። በቅርቡ ከአንድ በይነመረብ ጋር ቆይታ ያደረጉት ጀነራል ታደሰ በበኩላቸው በትግራይ የተደረገ ምንም አይነት መፈንቅለ መንግስት የለም፣ አቶ ጌታቸው የተሰናበቱት የቆይታ ጊዜያቸውን ጨርሰው ነው፣ መፈንቅለ መንግስት ተደርጓል ከተባለ ደግሞ በገለልተኛ ወገን መጣራት ይችላል ሲሉም ነበር ያስታወቁት። በሌላ መረጃ የነጌታቸው አዲሱ ጥምረት የመሰረት ስጋት ውስጥ ከሚገኘው ህወሓት የተገነጠለ የነጌታቸው ህወሓት የአዲስ ፓርቲ ምስረታ ሂደቱን አጠናክሮ መቀጠሉ ተሰምቷል። የነጌታቸው አዲሱ ፓርቲ ስያሜን ጨምሮ አሁን ያለበትን ሂደት የተመለከተ ዝርዝር መረጃ በዛሬው ዕለት ተጋርቷል። ከህወሓት የተገነጠለው አዲሱ ፓርቲ የትግራይ ሊበራል ዴሞክራሲያዊ ፓርቲ እንደሚባል ተሰምቷል። የነጌታቸው የሚባለው ህወሓት ከትላንት በስቲያ ባወጣው መግለጫ አዲስ ፓርቲ ሊያቋቁም እንደሚችል ፍንጭ ሰጥቶ ነበር። በዛሬው ዕለት ቢቢሲ በዚሁ ጉዳይ ባስነበበው ሰፊ ዘገባ ይኸው ፓርቲ ሰፊ የምዝገባ ሂደት ላይ እንደሆነ አመልክቷል። ስማቸው እንዳይገለጽ የጠየቁና ለዘገባው ቃል የሰጡ የቀድሞ የህወሓት አመራር የትግራይ ሊበራል ዴሞክራሲያዊ ፓርቲ የሚለው ስያሜ ፖለቲካ ፓርቲውን ለመመስረት በእንቅስቃሴ ላይ ባሉ ሰዎች የተመረጠ እንጂ ከምርጫ ቦርድ እውቅና ስላላገኘ ጉባኤ ሲካሄድ ሊቀየር ወይም ሊሻሻል ይችላል ብለዋል። በሁለት ተከፍሎ እርስ በርሱ ሲካሰስ የቆየው ህወሓት የኢትዮጵያ ምርጫ ቦርድ ባስቀመጠው ቀነ ገደብ ጉባኤ ማካሄድ ባለመቻሉ ከፓርቲነት ሊሰረዝ እንደሚችል ቦርዱ ማስታወቅ ይታወሳል። የመሰረዝ አደጋ የገጠመው በደብረ ጽዮን የሚመራው ህወሓት ከኢትዮጵያ መንግስት ጋር ተደራድሮ የፕሪቶሪያ ስምምነትን እንደፈረመ ድርጅት እንደ አዲስ በቦርዱ መመዝገቡ ተገቢ ያለመሆኑን ሲገልጽ ቆይቷል። በእነ ደብረ ጽዮን የሚመራው ህወሓት ባለፈው ዓመት ነሐሴ ወር ላይ ጉባኤ ቢያካሄድም የምርጫ ቦርድ ስላልተቀበለው ጉባኤውን እንደ አዲስ እንዲያካሄድ ተጠይቆ ነበር። ህወሓት እንደ አዲስ አልመዘገብም በማለት የምርጫ ቦርድን ጥያቄ ውድቅ አድርጓል። ህወሓት እንደ ፓርቲ በቀጣዮቹ 2 ሳምንታት እንደ ፓርቲ እውቅና የማያገኝ ከሆነ መዘዙ የከፋ ነው የሚል መግለጫ አውጥቷል። የህወሓት መሰረት ስጋት የፈጠረባቸው በአቶ ጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ አባላት ከሳምንታት በፊት ባወጡት መግለጫ በደብረ ጽዮን ለሚመራው ቡድን በጋራ ጉባኤ ለማካሄድ ጥሪ አቅርበው የነበረ ቢሆንም በጎ ምላሽ አለማግኘታቸውን ገልጸዋል። አመራሩ አክለውም የህወሓት ህጋዊነት ስለሚያበቃ የህወሓት የፖለቲካ ዓላማዎችን ለማሳካት የሚያስችለን አዲስ የፖለቲካ ፓርቲ ለመመስረት ተገደናል ያሉ ሲሆን የፓርቲው ህገ ደንብና ፕሮግራሞቻቸውን አርቅቀው መጨረሳቸውን ተናግረዋል። ስማቸው እንዲጠቀስ ያልፈለጉት ምንጩ አክለውም የደጋፊዎቻቸውን ፊርማ በማሰባሰብ ላይ እንደሚገኙ ተናግረዋል። ይሁን እንጂ የኢትዮጵያ ብሔራዊ ምርጫ ቦርድ ያስቀመጣቸውን መስፈርቶች ገና ስላላሟሉ እስካሁን ድረስ ለቦርዱ በይፋ ያቀረቡት ጥያቄ እንደሌለ ተናግረዋል። የትግራይ ሊበራል ዴሞክራቲክ ፓርቲ እየመሰረቱ ካሉት አንጋፋ ሰዎች መካከል የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ፣ የህወሓት ፖሊት ቢሮ አባል የነበሩትና የትዕምት ዋና ስራ አስፈጻሚ አቶ በየነ መክሩ እንዲሁም ፕሮፌሰር ክንደያ ገብረሕይወት እንደሚገኙበት ታውቋል። አሁን ህጋዊ እውቅና ለማግኘት እየተንቀሳቀሰ ያለው ፓርቲ በሌተናል ጀነራል ታደሰ የሚመራው የትግራይ ጊዜያዊ አስተዳደር የ1 ዓመት ጊዜ ካበቃ በኋላ ክልላዊ መንግስት ለመመስረት በሚደረገው ምርጫ እንደሚሳተፍ ነው የተገለጸው። አዲስ የሚመሰረተው ትግራይ ሊበራል ዴሞክራቲክ ፓርቲ ከኢትዮጵያ ምርጫ ቦርድ እውቅና ካገኘ በኋላ ከባለ ሀብቶች እስከ የቀን ሰራተኞች ድረስ በአባልነትና በአመራርነት ተቀላቅለው ሊሳተፉበት እንደሚችሉ ተጠቁሟል። ከፓርቲ መስራቾች አንዱ የሆኑት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና ፕሮፌሰር ክንደያ ገብረሕይወት በሚኒስትር ዴኤታ ማዕረግ
የትምህርት ሚኒስትር አማካሪ ሆነው በጠቅላይ ሚኒስትር አብይ አህመድ መሾማቸው ይታወሳል። እየተመሰረተ ያለው ፓርቲ ከብልጽግና ጋር የሚያገናኘው ነገር መኖሩን በዘገባው የተጠየቁት ከመስራቾቹ አንዱ የሆኑት ግለሰብ ትግራይ ሊበራል ዴሞክራቲክ ፓርቲ ከብልጽግና ጋር ልክ እንደ ሌሎቹ በአገር ውስጥ እንደሚንቀሳቀሱ ፓርቲዎች ተባብሮ ለመስራት ይችላል እንጂ የሚያገናኘው ነገር የለም፣ ገለልተኛና ነፃ ፓርቲ ነው ሲሉ መልሰዋል። ወደ ቀጣይ ርዕስ አለፍ። የአስገዳጅ ወታደራዊ ምልመላው ክስ። የኦሮሞ ነጻነት ሰራዊት አዲስ ባወጣው መግለጫ መንግስት በኦሮሚያ ውስጥ በግዳጅ ወታደራዊ ምልመላ እያደረገ ነው ሲል ከሷል። ኦነግ በመግለጫው ከቅርብ ወራት ወዲህ እያንዳንዱ ቀበሌ 30 ግለሰቦችን ለውትድርና እንዲመለምል ግዳጅ የተጣለበት መሆኑን የጠቀሰው ኦነግ ይህንን ኮታ ለመሙላት በግዳጅ አፈሳ እየተከናወነ መሆኑን አስረድቷል። በዚህ የተነሳ ከ18 ዓመት በታች የሆኑ ታዳጊዎች ጭምር ከትምህርት ቤት፣ ገበያና ሌሎችም ቦታዎች ታፍሰው በተለያዩ ቦታዎች በእስር ላይ እንደሚገኙ ገልጿል። ከነዚህ ማጎሪያ ቦታዎች ለማምለጥ የሚሞክሩ በመንግስት ኃይሎች በጥይት እንደሚመቱም አስረድቷል። በመንግስት አፍኖ ከተወሰዱት ውስጥ 100 ሺህ ብር መክፈል የሚችሉ ቤተሰቦች ያሏቸው እንደሚለቀቁ ተጠቅሷል። ለውትድርና የሚመለመል ልጅ የሌላቸው ቤተሰቦች ደግሞ ከ30 እስከ 50 ሺህ ብር እንዲከፍሉ እየተገደዱ ነው ብሏል። ይህ ዜና እስከተጠናቀረበት ሰዓት ድረስ የኦሮሚያ ክልልም ሆነ መከላከያ በጉዳዩ ላይ የሰጡት ምላሽ የለም። በሌላ በኩል በኦሮሚያ ክልል የሚካሄደውን ግጭት ተከትሎ ተፋላሚዎች ወጣቶችን በግዴታም በውዴታም በስፋት ለውትድርና እየመለመሉ መሆኑን የክልሉ አንዳንድ ነዋሪዎችን ዋቢ ያደረጉ የተለያዩ ዘገባዎች ማመልከታቸው አይዘነጋም። የግዳጅ ወታደራዊ ምልመላው በኦሮሞ ነጻነት ሰራዊት እንደዚሁም በመንግስት በኩልም ጭምር የሚካሄድ መሆኑ ተዘግቧል። ከተወሰኑ ጊዜያት ወዲህ መንግስት አስገዳጅ የሆኑ ወታደራዊ ምልመላዎችን በተለያዩ አካባቢዎች እያካሄደ ነው በሚል ተከታታይነት ያላቸው ዘገባዎች ቢወጡም በኦሮሚያ ክልል ዘላቂ ሰላምን ለማስፈን በትኩረት እየተሰራ መሆኑን የክልሉ ጸጥታና አስተዳደር ቢሮ ምክትል ኃላፊ ጀነራል አበበ ገረሱ በገለጹበት ወቅት በኦሮሚያ ክልል የተለያዩ አካባቢዎች የነበረው የጸጥታ ችግር ከጊዜ ወደ ጊዜ መሻሻል እያሳየ መምጣቱን አስታውሰው በክልሉ አንዳንድ አካባቢዎች የጅምላ አፈሳ እየተፈጸመ ነው በሚል የሚሰራጩ መረጃዎችም መሰረተ ቢስ መሆናቸውን ማመልከታቸው አይዘነጋም። ወደ ቀጣይ ርዕሳችን ስናልፍ ኢትዮጵያ በሩሲያ ቻይና የጨረቃ ፕሮጀክት ውስጥ ተካተተች። ኢትዮጵያን ጨምሮ 13 ሀገራት የሩሲያ ቻይና የጨረቃ ጣቢያ ፕሮጀክትን እንደሚቀላቀሉ ይፋ ሆነ። ቻይናና ሩሲያ በጠፈር እሽቅድድሙ ከአሜሪካ ጋር እየተፎካከሩ ሲሆን ጨረቃ ላይ ቀድሞ ታሪክ ለመስራት ወጥነው የጋራ ፕሮጀክት ነድፈዋል። ፕሮግራሙ ዓለም አቀፍ የጨረቃ ምርምር ጣቢያ ወይም በምህጻረ ቃሉ ILRS ይሰኛል። ሩሲያ በብሪክስ በኩል ያላትን ተጽዕኖ ለዚህ ዓላማ እያዋለችው ሲሆን በቻይና ገዛ ወደ ጠፈር ምርምሩ የገባችውና እስካሁን 2 ሳተላይቶችን ያመጠቀችው ኢትዮጵያ በጨረቃ ላይ ጣቢያ ለማቋቋም በሚደረገው ፕሮግራም እንዲካተቱ ከተደረጉት ሀገራት ተርታ እንድትካተት መደረጉ ተሰምቷል። ዓለም አቀፍ ሳይንሳዊ ጨረቃ ጣቢያን ለመፍጠር ከቻይና ጋር ያለን የጋራ ተነሳሽነት በፍጥነት እያደገ ነው ሲሉ የሩሲያ ጠፈር ምርምር ሮስኮስሞስ ዋና ስራ አስፈጻሚ ዲሚትሪ ባካኖቭ በብሪክስ ሀገራት የጠፈር ኤጀንሲ ኃላፊዎች ስብሰባ ላይ ዛሬ መናገራቸውን እንደ ስፑትኒክ ያሉ የሩሲያ ሚዲያዎች ዘግበዋል። በስብሰባው የታደሙ 13 ሀገራት የሩሲያና ቻይና የጨረቃ ፕሮጀክት አካል እንዲሆኑ መወሰኑን ነው ይፋ ያደረጉት። ፕሮጀክቱ በዋናነት በቻይናና ሩሲያ የሚመራ ቢሆንም ሁለቱ ሀገራት ከአሜሪካ በተቃራኒ የጠፈር ምርምርን ለዓለም ሀገራት ክፍት ማድረግ ይሻሉ ነው የተባለው። በዚህ መሰረት ይህንን ታሪካዊ ፕሮጀክት እንዲቀላቀሉ በቅድሚያ 13 ሀገራት የተመረጡ ሲሆን ኢትዮጵያ፣ ሴኔጋል፣ ግብጽ፣ ደቡብ አፍሪካ፣ ጅቡቲ፣ ቤላሩስ፣ ፓኪስታን፣ አዘርባይጃን፣ ቬኔዙዌላ፣ ታይላንድ፣ ሰርቢያ፣ ኒካራጓና ቦሊቪያ መሆናቸው ዛሬ ይፋ ሆኗል። ጨረቃ ላይ ጣቢያ ለማቋቋም የታሰበው በሁለት ምዕራፍ ሲሆን መደላድሉን ለመመስረት ቻይና ዘቻንግ E8 የተሰኘ ተልዕኮ እንደ አውሮፓ አቆጣጠር በ2028 ወደ ጨረቃ የምታደርግ ይሆናል። ወደ ጨረቃ የሚላከው ሮቦት ጣቢያውን ለመመስረት የሚያስፈልገውን ጥናት ሲከውን ከሚሞክራቸው ቴክኖሎጂዎች መካከል የጨረቃን አፈር ተጠቅሞ ቤቶችና መሰረተ ልማቶችን ለማተም ይሞክራል። ቻይና ለዚህ ዓላማ ሌላ ተያያዥ ፕሮጀክት ያላት ሲሆን ቻይናስ 555 ፕሮጀክት ይሰኛል። ቤጂንግ በዚህ ተልዕኮ ከዓለም 50 ሀገራትን መርጣ ለማሳተፍ የምትፈልግ ሲሆን 500 ተቋማትና 5000 አጥኚዎች በዓለም ደረጃ እንዲሰባሰቡን ትፈልጋለች። ኢትዮጵያና የተቀሩት 12 ሀገራት በዚህ የሚሳተፉ የመጀመሪያዎቹ አጋር ሀገራት ሆነው ነው ዛሬ ይፋ የተደረጉት። ኢትዮጵያ በጠፈር ምርምሩ ገና ጅማሮ ላይ ያለች ሀገር ብትሆንም በጥቂት ዓመታት ፕሮግራሙን ያስጀመሩ በርካታ ሀገራትን መቅደም ችላለች። ሶስተኛ የምድር ምልከታ ሳተላይት ለማምጠቅ በዝግጅት ላይ ስትሆን የሳተላይት መረጃ መቀበያና መቆጣጠሪያን ጦጦ ላይ ገንብታ መገኘቷ ቀድሞ ከጀመሩ ሀገራት በተሻለ ፍጥነት መሄዷን ያመለክታል። ኢትዮጵያ በጨረቃ ጣቢያ ላይ ያላት ተሳትፎ ምናልባትም መረጃ በማቀበል ሳይንሳዊ ምርምሮችን በማገዝ ከዛ ከፍ ሲል ደግሞ ለጨረቃው ፕሮጀክት እዚህ ምድር ላይ ለሚተከሉ መሰረተ ልማቶችና ተቋማት መቀመጫ ልትሆን ትችላለች ተብሏል።
ዛሬ ኢትዮጵያን ጨምሮ 13 ሀገራት የዚህ ፕሮግራም የመጀመሪያዎቹ አባል ሀገራት ሆነው ይፋ ተደርገዋል። በቀጣይ ርዕሳችን የብሪክሱ ምክር። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በሪዮ ደ ጄኔሮ እየተካሄደ ካለው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ከብራዚልና ሩሲያ የውጭ ጉዳይ ሚኒስትሮች ጋር የሁለትዮሽ ውይይት አካሂደዋል። ሚኒስትሩ ከብራዚል የውጭ ጉዳይ ሚኒስትር ማውሮ ቬራ ጋር ባደረጉት ውይይት ብራዚል በብሪክስ የወቅቱ ፕሬዝዳንትነቷ የጀመረችውን ስራ በማድነቅ ኢትዮጵያ ብራዚል ላስቀመጠቻቸው የብሪክስ የትኩረት አቅጣጫ ድጋፍ ታደርጋለች ብለዋል። ሚኒስትሮቹ በግብርና ማምረቻ፣ በዓለም አቀፍ ተቋማት አስተዳደራዊ ማሻሻያዎች፣ በኤነርጂ ሽግግርና በሌሎች የጋራ ጉዳዮች ዙሪያ መክረዋል። ሁለቱ ሚኒስትሮች የኢትዮጵያና ብራዚልን የሁለትዮሽ ግንኙነት ለማጠናከር ተስማምተዋል። ጌዲዮን ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ባደረጉት የሁለትዮሽ ውይይት የሁለቱን ሀገራት ግንኙነት የጋራ ተጠቃሚነት መርህ ባደረገ መልኩ ወደ ላቀ ደረጃ ማሸጋገር በሚቻልባቸው ጉዳዮች ዙሪያ መክረዋል። ሚኒስትር ሰርጌይ ላቭሮቭ ሀገራቸው ከኢትዮጵያ ጋር ያላትን ታሪካዊ ግንኙነት ተጨባጭ በሆኑ የትብብር መስኮች ለማጠናከር ቁርጠኛ መሆኗን መግለጻቸውን የውጭ ጉዳይ ሚኒስቴር ገልጿል። ጌዲዮን እንዲሁ ከቻይናው አቻቸው ዋንግ ጋር ተገናኝተዋል። በቀጣይ ርዕሳችን በሰራተኞች ደሞዝ ዙሪያ የተሰጠው ጥብቅ ማሳሰቢያ። መንግስት በቅርቡ ከሰራተኞች ደሞዝ ላይ የሚቆረጥ አዲስ ታክስን በህግ አውጪው አካል ለማጽደቅ እንቅስቃሴ ላይ መሆኑ የታወቀ ሲሆን ከዚሁ ጋር በተያያዘም የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን በዛሬው ዕለት አንድ ማሳሰቢያ ሰጥቷል። ማሳሰቢያውም ተጨማሪ ክፍያን ከሰራተኞች ደሞዝ የመቁረጥ አካሄድ በድጋሚ ይታይ የሚል ሆኖ ነው የታየው። ኢሰማኮ በዛሬው ዕለት በሰጠው በዚሁ መግለጫው ኑሯቸው ከእጅ ወዳፍ የሆኑ ሰራተኞች አሁን እየተከፈላቸው ባለው ዝቅተኛ ደሞዝ የኑሮ ውድነቱን ጫና መቋቋም አቅቷቸዋል ተብሏል። ራሳቸውንና ቤተሰባቸውን ለማስተዳደር ባልቻሉበት ሁኔታ ተጨማሪ ክፍያ ከሰራተኛው ደሞዝ መቁረጥ የበለጠ ኑሮውን ስለሚያከብደው ሊታይ ይገባል ሲልም ነው ያሳሰበው። የመንግስትና የግል ሰራተኞች ከደሞዛቸው ላይ ተቆራጭ በማድረግ ለአደጋ ስጋት የሚሆን ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ለምክር ቤቱ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ መመራቱ የሚታወስ ነው። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ እንዲሰጥ ሲል ጠይቋል። በኮንፌዴሬሽኑ መግለጫ የተሰጠው በኢትዮጵያ ለ50 ጊዜ የሚከበረውን የሰራተኞች ቀን ምክንያት በማድረግ ነው። በመጨረሻም ካናዳ ትራምፕን የሚገዳደሩ መሪ መረጠች። አሸናፊው ማርክ ካርኔ ትራምፕን እንዋጋለን አሉ። የሊበራል ፓርቲ መሪው ማርክ ካርኔ በካናዳ እየተካሄደ የሚገኘውን የፌዴራል ምርጫ እንዳሸነፉ ታወቀ። ምርጫውን ያሸነፉት ማርክ ካርኔ ባስተላለፉት የድል መልእክት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ ላይ ከፈቱትን የንግድ ጦርነት ለመመከት እንደሚሰሩ ቃል ገብተዋል። በተጨማሪም ጠቅላይ ሚኒስትር ማርክ ካርኔ ከትራምፕ አስተዳደር የመጣውን ካናዳን ወደ አሜሪካ እናጠቃልላለን የሚል እንቅስቃሴ አጥብቀው እንደሚዋጉ አስታውቀዋል። ጠቅላይ ሚኒስትሩ የካናዳን ሉዓላዊነት ለማስጠበቅ ቃል የገቡ ሲሆን አሜሪካ መሬታችንን፣ ውሃችንን እና የተፈጥሮ ሀብታችንን ትፈልጋለች ሲሉም ተናግረዋል። ከዚህ ጋር በተያያዘም አዲሱ የካናዳ ጠቅላይ ሚኒስትር ትራምፕ በፍጹም እኛን አይሰብሩንም ሲሉ መልእክት ማስተላለፋቸውን እንደ አልጀዚራ ያሉ ዓለም አቀፍ ሚዲያዎች ዘግበዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ካናዳን የአሜሪካ 51ኛ ግዛት ለማድረግ ያላቸውን እቅድና የወቅቱን የሀገሪቱን ጠቅላይ ሚኒስትር ጀስቲን ትሩዶንም የግዛቱ አስተዳዳሪ ሊያደርጉ እንደሚችሉ ከገለጹ በኋላ ግንኙነታቸው መሻከሩ ይታወሳል። ማርክ ካርኔ ምንም እንኳን የጠቅላይ ሚኒስትር ጀስቲን ትሩዶን ስልጣን መልቀቅ ተከትሎ ባለፈው ወር ወደ ኃላፊነት የመጡ ቢሆንም በተደረገው ምርጫ ማሸነፋቸው ትሩዶ በትራምፕ ላይ ያላቸውን ጠንካራ አቋም ያስቀጥላሉ ተብሎ እምነት ተጥሎባቸዋል። በዚህም የሊበራል ፓርቲው ማርክ ካርኔ ተቃዋሚውን ኮንሰርቫቲቭ ፓርቲ ተወካይ ያሸነፉ ሲሆን ይህም የሊበራል ፓርቲ ለአራት ተከታታይ ዙር ሀገሪቱን እንዲመራ አስችሎታል ተብሏል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።